አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ጋለሁ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሁላችሁም ሰላም ሰላም ብያለሁ። በሀገር ውስጥም በሀገር ውጭም ያላችሁ እንዴት ናችሁ? አማን ናችሁ ወይ? እኔ ጋለሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ የደውል ምልክቷን በመጫን ዞትር መለቃው ቪዲዮ እንዲደርሳችሁ አድርጉ ማለት ነው። የሌሎቹም ሸርሸር አድርጉልኝ፣ ሰብስክራይብ ሊያደርጉኝ ተባበሩኝ ማለት ነው። ነባሮች ሁሌ የምታበረታቱኝ ሁሌ አይዞሽ በርቺ ብላችሁ በኮሜንት የምታበረታቱኝ እህት ወንድሞቼ እናንተም እንደዛው ሸርሸር ያደረጋችሁ ኮሜንት ያደረጋችሁ አበረታቱኝ ማለት ነው። ዛሬ ይዤላችሁ የመጣሁት ጽናት ክፍል 49 ይዤላችሁ መጥቻለሁ። ጽናትና አዲስ የመጣች አባትየዋ ያመጣት ልጅ አብረው ማድ ቤት ላይ ተገናኝተው የሆዳቸው ማውራት ጀመሩ። ከዛ በኋላ ደግሞ ጽናትን ደግሞ ስትታይ ከላይ ያኔ አውርተው ከጨረሱ በኋላ ከላይ ስትታይ በጣም ታስፈሪያለሽ፣ ግን ስታወሪ ከውስጥሽን ስታወሪ በጣም ደስ የምትይ ልጅ ነሽ ምናምን ብላ አለቻት። ከዛ በኋላ ደግሞ ምትበይ ነገር ቁርስ ላቀርብልሽ ወይ ስትላት፣ አይ አልፈልግም፣ ኪራ ልቀስቅሰው ወይ ስትላት፣ አይ ኪራ አትቀሽቅሹ አርፍዶ ስለገባ እንቅልፍ አልተኛም፣ ስለዚህ ይተኛ ስትለው፣ አይ መኝታ በጠዋት ነው እንጂ በጠዋት መኝታ ጥሩ አይደለም፣ ባይሆን ልቀስቅሰውና ቁርስ አብረን እንብላ ብላ ስትላት፣ አይ ጽናት ደግሞ አይ ተዩ ትንሽ ይጠብቅ ትንሽ ደግሞ ይረፍ አለቻት ማለት ነው። ስትላት እሺ በቃ ያንቺ ላቅርብልሽ ወይ ትፈልጊያለሽ ወይ ብላ ስትላት፣ እኔ አልፈልግም፣ ያኔ እኔ እፈልጋለሁ ግን አሁን አይደለም፣ ከኪራ ጋር አብረን እንበላለን፣ እኔ የብቻዬ መብላት አልችልም አለቻት ስትላት፣ እሷ ደግሞ እሺ በቃ አለች ማለት ነው። እሺ አሁን እኔ ወደ ሳሎን ወይም ደግሞ ስፖርት ልስራ ኪራ ሲነሳ ድረስ ብላ ወደ ታች ስትወርድ ደግሞ ኪራን እዛ አገኘችው። ኪራዬ እንዴት አደረግ ሰላም ነው አለችው። ከዛ እሱም እግዚአብሔር ይመስገን አላት ማለት ነው። ምን ነው ቁርስ እንበላለን ብዬ ስጠብቅ አንተ የለህም ስትለው፣ አይ እኔ እኮ ቁርስ አላስለየኝም ወይም ደግሞ ቁርስ አላስፈለገኝም ለዛ ነው ወደዚህ የመጣሁት አላት ማለት ነው ኪራ። ከዛ እሷም ደግሞ ለምን ምን ሆነህ ነው ለምንስ ቁርስ አላሰኘህም ብላ ስትለው፣ አይ እኔ አላሰኘኝም አልፈለኩም አለችው። እኔ እኮ አንተን እየጠበኩኝ ነው ያልተነሳህ መስሎኝ አንተን እየጠበኩኝ ነው ብላ ስትለው፣ አይ መብላት አልፈልግም ደብሮኛል አላት። እሺ ከደበረህ አብረን መዝናናት እንችላለን፣ አብረንም ደግሞ መደበሪያህን ማንሳት እንችላለን አለችው። ስትለው ደግሞ ምን አለ ምን መደበሪያ አለ ምንስ እንትን ብለሽ መደበሪያ የምታነሹ ምናምን ስትለው ሲላት፣ አይ ችግር የለም ብዙ ነገር አለ አለችው ማለት ነው። ከዛ ያው ያላትን የሆዷን ከዚህ በፊት ምን እንደምታደርግ ከዚህ በፊት ትምህርት ቤት ላይ ምን እንዳሳለፈች የፍቅር ታሪኳ ምናምን ነገረችው። ከዛ በኋላ ደግሞ ይሄ ድብርቴ እንዲያስለቅቅልኝ አይችልም አለችው ማለት ነው አላት ማለት ነው ኪራ ሲላት ጊዜ፣ አይ እና ብዙ ነገር አለ ብዙ ፈተና አለ ምናምን ይሄ አንቺ አሁን የፍቅር እንትንሽ ነው እንዲህ የነገርሽኝ ብሎ ሲላት፣ አይ ሳይሆን ያኔ ሁላችንም በእንደዚህ አይነት ነገር ያላለፍንበት ያልወጣንበት የለም አለችው ማለት ነው። ስለዚህ አሁን ድብርትህን የሚያስለቅቅልህ የሆነ ጨዋታ እንጫወት ብለው ወደ ክፍል ገብተው ጨዋታ መጫወት ጀመሩ። ከዛ ጽናትም ደግሞ ከኋላ መታ
ቆማ እንዴት እንደሚጫወቱ እንዴት እንደሚሆኑ ምናምን አይታ ብስጭ ብላ ምናምን ተበሳጭታ ሮጣ ወደ ክፍሏን ሄዳ ማልቀስ ጀመረች። ከዛ ስትወጣ ሲያያት እሱም ከኋላዋ ተከትሎ እሷም ደግሞ በክፍሏን ቁጭ ብላ ጌታዬን የሰው ደስታ ብዬ ወይም ደግሞ የሰው እንትን ፈልጌ የኔን ህይወትን እየበጠበጥኩኝ ነው፣ የኔን ህይወትን እየረበሽኩኝ ነው፣ እኔን ራሴን እየተረበሽኩኝ ነው፣ ጌታዬን አንተ እርዳኝ ብላ መነመን ጀመረች ማለት ነው። ጽናት በጣም ታሳዝናለች። ያኔ በአሁን ጊዜ የፍቅር ብሎ የሚፋለም የመጣ ይምጣ ብሎ የሚፋለም እንጂ የራሱን አሳልፎ የሰው የሚሰጥ የለም። ዞሮ ዞሮ ግን እሷን አሳልፋ ለመስጠት ነው የፈለገችው ማለት ነው። ለምን የኪራ አባት በነገራት አይነት እንትን ብላ ማለት ነው። ያው እኔ ሰራተኛ ስለሆንኩኝ እኔ የእነሱን ሰራተኛ ስለሆንኩኝ የኔ ፍቅረኛ ኪራ ፍቅረኛሞች ነን ብዬ ከተናገርኩት አባትዮ ሌላ ነገር ያስባል ወይም ደግሞ ከቤት ያስወጣናል ወይም ደግሞ የሆነ ክፍተት ይፈጥራል በማለት ይመስለኛል ብቻ እንደዛ የምትሰቃየው ማለት ነው። እና ኪራም ደግሞ መጣ። ጽናትዬ ምን ሆነሽ ነው? ለምንድን ነው ከኔ ጋር ልትርቂ የፈለግሽው? ለምንድን ነው እንትን ልትይ የፈለግሽው? የራቅሽኝ እኮ ነው፣ ታውቆሻል ወይ? እኔ እንደዛ የወደድኩሽ እንደዛ ያፈቀርኩሽ እንዴት አንቺ ትተሽኝ የኔን ለመራቅ ትሞክሪያለሽ ብሎ ሲላት፣ አረ ለመራቅ ፈልጌ አይደለም፣ በቃ ኪራዬ ቻለው፣ ምንም ማድረግ አልችልም ብላ ያኔ እንደ ተረት ነገረችው። ይሄ ተረት የኔ ምንም ሊያደርግልኝ አይችልም አለችው ማለት ነው። እኔ ሰራተኛህ ነኝ፣ እኔ ደግሞ የቤታችሁ ሰራተኛ ነኝ። አባትህን የኔ ሰራተኝነት ላይቀበለው ይችላል። በአባትህም ላሳፍርህ አልፈለገም። አንተም ያኔ አባትህን ሲያዩ ሰራተኛ ናት ምናምን ብሎ ሊሸማቀቁና ላሳፍርህ አልፈልገም ብላ ስትለው፣ እሱ ደግሞ እነሱ ምን አገባቸው? እኔ ከወደድኩሽ እኔ ካፈቀርኩሽ ምንም ሁኚ ምንም አንቺ የኔ ጀግናዬ ነሽ፣ ብቻ የኔን እንትን አትበይኝ ብሎ ሲላት፣ አይ ኪራዬ እንደዛ አይደለም፣ በጣም እንትን ያልክ ነው፣ ከኔ ጋር ራቅ ይበቃሃል ብላ ስትለው፣ እኔ አርቅም፣ መቼም አልተውሽም፣ እኔ ሁሌ እወድሻለሁ፣ ሁሌ አፈቅርሻለሁ፣ መቼም አልተውሽም አላት ማለት ነው። ሲላት እንደዛ አላት። ከዛ በኋላ ተቆጥታ ምን ብላው ከክፍል እንዲወጣ አደረገችው። ዞሮ ዞሮ ደግሞ ጓደኛው መጣች። ጓደኛው መታ ምን ሆነሽ ነው? ለምንስ እንደዚህ ታደርጊያለሽ? ለምንስ እንደዚህ ልትሆኚ ቻልሽ? ብላ በምትላት ሰዓት ጽናት ደግሞ ምንም የሆንኩኝ ነገር የለም፣ ምንም አልሆንኩም፣ ምንም ልሆንም አልችልም አለቻት ማለት ነው። ከዛ አይ የደበቅሽኝ ነገር አለ፣ የደበቅሽኝ ነገርን ደግሞ ግዴታ መናገር አለብሽ። የማትናገሪኝ ከሆነ እኔ ጓደኛሽን አይደለሁም፣ ካሁን ወዲህ ምንም ላውራሽም አልፈልግም፣ የምታወሪኝም ነገር ልሰማሽም አልፈልግም። ለምን የኔ ጓደኛ እንደዚህ አይነት በውስጡ የሚደብቅ ሳይሆን ግልጹን ተናግሮ ክፍተቱን አብረን የምንካፈለው ወይም ደግሞ በምን እንደዚህ ልትሆኝ የቻልሹ አብረን ተካፍለን አብረን እንጋፈጠው የምንችለው ነገር ነው እንጂ አንቺ የብቻሽ የምትጋፈጪው ነገር አይደለም። አንቺ አቅሻለሁ፣ እንደማትዋሽኝ አውቃለሁ፣ ግን እንደዚህ አይነት ነገር ደብቀሽኝ ግን እኔ ያንቺ ጓደኛሽም ሚስጥረኛሽም ምንም ልሆንም አልችልም ስትላት፣ ኧረ በቃ ተይ እንደዛ አይደለም ብላ ስትላት፣ አይ በቃ ካሁን ወዲህ እኔ ጓደኛዬ ናት ብለሽ እንዳታስብኝ አለቻት ማለት ነው። ስትላት ሙሉ በሙሉ በቃ እሺ ችግር የለም ግን በእናትሽ የማንም እንዳትናገሪ፣ እኔ እነግርሻለሁ ያንቺ ግን የማንም እንዳትናገርብኝ ብላ ተናገረቻት። ስትናገራት እኔ ማንም አልናገርም፣ እሺ
እኔ ያንቺ ነግሬሽ መልሰሽ ደግሞ የሌላ ሰው እንዳትናገሪ ቃል ግቢልኝ ስትላት፣ አይ እሱ ከሆነ ደግሞ መጀመሪያ እንትንለዋለን መጀመሪያ ንገረኝና ነው ቃል ምገባልሽ፣ ዝም ብዬ አይደለም ቃል ምገባልሽ አለቻት ማለት ነው። እና ጽናትን በጣም አሳዝናኛለች ከምነግራችሁ በላይ ማለትም ያኔ የኪራ ደስታ ወይም ደግሞ የእናቱን ደስታ የአባቱን ደስታ ያለች ደግሞ የራስዋን እንትን ማለት በጣም ይከብዳል ማለት ነው። በጣም ከባድ ነገር ነው። ብቻ ማናችንም ቢሆን ማናደርገው ነገር ማናችንም ደግሞ እንደዛ አይነት ነገር ቢመጣብን መቼም የራሳችን እንትን አሳልፈን የሌላ ሰው እንደማንሰጥ እናውቃለን። ወይም ደግሞ በእንደዚህ አይነት ነገር ደግሞ እንደማንገባ በእርግጥ ልንደብቅ እንችላለን፣ ወይም ደግሞ በእርግጥ እንትን እንችላለን፣ ግን እንደብቀዋለን አኪድ። ግን ዞሮ ዞሮ ግን ፍርጥርጡን አውጥተን አይ እንደዚህ ነው እንደዚህ ሆኖ ነው ምናምን ብለን አሁን እንዳያችሁ ኪራ ከጽናት ጋር ርቆ ነበር የሆነ ሰዓት ላይ ማለት ነው። የራቀውም ደግሞ ቤቲን የራቁት ቪዲዮ ለቃለው ወይም ደግሞ ምናምን እያለች ስታስፈራራው በነበረች ሰዓት ነው። እና ያው ሰራተኛዋ በዛ ሰዓት ራስዋን ጸጽቷት ራስዋም ደግሞ የልጇን ብላ የልጇን ባታስብ ኖሮ ያ ነገር ባታወጣው ኖሮ እንትን አትልም ነበር ማለት ነው። እስከ ዛሬ ድረስ አይታረቁም፣ እስከ ዛሬ ድረስ እንደተጣሉ ይቆዩ ነበር ማለት ነው። እና ዞሮ ዞሮ ግን አሁን ወደ ሰላም እንደገቡ እናውቃለን ሁላችንም። ሰላም በገቡበት ደግሞ መልሶ ይሄ አባትየው መልሶ መጥቶ ያልሆነ ነገር እየቀባጠረ ልጅቷ ራሱ ከሀገርዋን ወደ እነ ኪራ ቤት ስትመጣ ለምን እንደመጣች ለምን እንደሚፈልጓት ምናምን የምታውቀው ነገር የለም፣ እንደተናገረች ከሆነ ማለት ነው። ለምን የአባቷን ስታናግረው ደህና ነኝ መንገድ ትንሽ አድክሞኛል እንጂ እዚህ መምጣቴ አንተ የምትለኝን ነገር አክብሬ ነው እዚህ የመጣሁት እንጂ ወደዚህ እንዴት እንደመጣሁኝ ለምን እንደመጣሁኝ አላውቅም። ግን ያው ያንተ አሳብክ ወይም ደግሞ ያንተ እንትንህን ለማክበር ነው የመጣሁት ብለዋለች ማለት ነው የአባትየው። ስለዚህ እሷ ራሱ እዛ ቤት ለምን እንደመጣች ለምንስ እንደሚፈልጓት ምናምን የምታውቀው ነገር የለም ማለት ነው። እና ጽናት ደግሞ ያው እንደነገርኳችሁ እኔ በቃ ከኪራ ጋር መሆን አልችልም። ከኪራ ጋር መሆን ስለማልችል በድጋሚ ደግሞ የውጭ ፕሮሰስ ጀምራለሁ። እነሱን ጀምሬ ከመወደው ሰው ጋር ካልሆንኩኝ ምንም ጥቅም የለውም ለኔ። ስለዚህ ወደ ሰው ሀገር እሄዳለሁ። የሰው ሀገር ይሻለኛል። አባቴም እዛ ሆኜ ስደግፈውና እዛ ሆኜ ደግሞ ሳግዘው ነው የሚሻለው። እንግዲህ ህይወቴን በዚህ ለመቋጨት እፈልጋለሁ እያለቻት የጓደኛዋ ስትናገራት፣ እሷ ደግሞ ኧረ ተይ እንደዛ አይደለም ለምንስ እንደዚህ ትያለሽ? እንደዚህ ኪራ እንደዚህ የወደደሽ እንደዚህ ያፈቀረሽ ነፍሱን እየሰጠሽ እንዴት ነው እሱ ትተሽ እሄዳለሁ የምትዩ? ለምንስ የምትሄጁ? ምን አስበሽ ነው? ያው የደበቅሽን ነገር እንዳለ ገብቶኛል። ልትናገሪንም አትፈልጊም፣ ልታወሪንም አትፈልጊም። ብቻ እንጃ እንዴት እንደሆነ እኔ ምለውን ነገር ግራ ገብቶኛል። ስለዚህ ያንቺ ነገር በጣም እንትን ያለኝ ነው ያናደድሽኝም በጣም እንትን ያልሽኝ ነው። ከኪራ ጋር እንደዛ ሆናችሁ እንደዛ ተዋዳችሁ እንደዛ ሆናችሁ ስናያችሁ በጣም ደስ ይለንም ነበር። ግን ዞሮ ደግሞ
መልሳችሁ ቀጠላችሁት። መልሳችሁ እንደዛው የሆናችሁ ነው። መልሳችሁ ደግሞ አሁን ተሻለ አብራችሁ ሆናችሁ አብራችሁ ደግሞ ፍቅራችሁን ፍቅራችሁን ተገላልጣችኋል ወይም ደግሞ አውርታችሁ ደስተኛ ሆናችኋል ብለን ስናስብ እናንተ ደግሞ የምታመጡት ወይም ደግሞ የምታደርጉትን ነገር የኛ በጣም ያስከፋን ነው ብላ አለችው ማለት ነው። የኪራ ጓደኛ ናሆሚም እንደዛው ማድ ቤት ላይ መጥቶ ምንድነው? ምን አስበሽ ነው? ለምንድነው ኪራ ላይ እንደዛ የምትሆኙ? ለምን ብሎ ሲላት ወንድሜ ነው ጓደኛዬ ነው የምትለው ከሆነ ወደ ህይወቱ ሊሄድ ወይም ደግሞ ወደ ህይወቱ ሊመራ ተጎኑን ሆነ አለችው ማለት ነው። ጽናትዬ ግን በሰላምሽ ነው? ለምንድን ነው እንደዛ የምትዩ? ምን አስበሽ ነው እንደዛ የምትዩ ብሎ ሲላት አይ በቃ ነግሬሃለሁ ከሱ መራቅ የለብህም ህይወቱ እንዲመራ ወይም ደግሞ ህይወቱ ጋር እንትን እንደሚል አድርገው እውነተኛ ጓደኛው ከሆንክ እኔ ከሱ ጋር መቀጠል አልችልም አለችው ማለት ነው። ለምንድን ነው መቀጠል ማትችይው? ምንድን ነው ያለው? እስኪ እኔ የሱ ጓደኛ አለመሆኔን ታዩና የኔን ያለው ነገር ንገርኝ፣ በእናትሽ ጽናት ንገርኝ፣ ማወቅ አለብኝ ከሱ ለመራቅ ያሰብሽው ብሎ ሲላት አይ እኔ ከሱ መራቅ ፈልጌ አይደለም ግን እኔ ከሱ ጋር ለመኖር አልፈልግም አለችው። ቪዲዮ ይሄ ይመስል ነበረ። እስከ መጨረሻ ድረስ ይዩት። እስከንተ አሰላሙ አለይኩም ወራህመቱላሂ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ